ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። አሁን ከባለቤቴ ጋራ ወደ ገራዶ እየሄድን ነው። ሰርፕራይዝ ትልቅ ሰርፕራይዝ አለች ብያታለሁ። ሰርፕራይዙም እንደሆነ ደግሞ እዛ ስንደርስ ታውቁታላችሁ። ሰርፕራይዝ ላረጋት ነው ዛሬ ኢንሻአላህ። እሷም አታውቅም። እዛ ከደረስን በኋላ የምናየው ጉዳይ ይሆናል። ትደሰትም አትደሰትም እንግዲህ እዛ ስንደርስ የሚወሰን ጉዳይ ነው። ግን ዛሬ እርግጠኛ ነኝ እኔ ትደሰታለች ብዬ አስቤያለሁ። ኢንሻአላህ ደግሞ ምን የምትደሰት ነው የሰራሁትም ስራ የሚያስደስት ነገር ስለሆነ በእርግጠኝነት ትደሰታለች ብያለሁኝ። ቦታው ላይ ከደረስን በኋላ ጉዳዩን እናንተም ትመለከቱታላችሁ። ይሄ ነገር ያስደስታል አያስደስትም የሚለውንም እናንተም አብራችሁ የምትከታተሉት ይሆናል። አሁን ጉዟችንን ወደ ገራዶ እያደረግን ነው። አሁን ትንሽ ነው የቀረን እንደምትመለከቱት ወደ ሰርፕራይዙ ቦታ እየተቃረብን ነው። የተወሰኑ መንገዶች ነው የሚቀረው እና እሷም ሰላም ትበላችሁ አገኛት። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ ዛሬ ማለት ነው ምንም በማላውቀው ከቤቴ ውጭ ተባልኩ ወጣን። እንግዲህ ቀጥታ እየሄድን እያለን ደግሞ ወደ ሀገሬ ይዘይ ልሄድ ነው እንደያልኩ ሳስብ ገራዶ ነው የምንሄደው። ገራዶ የሆነ ሰርፕራይዝ አለሽ አለኝና ወደዛ እየሄድን ነው የምንገኘው። እንግዲህ ያው አገራችሁ የናፈቃችሁን በትንሹ አገራችሁን እዩ። አሁን እንደምታዩት እንግዲህ ከደሴ ከሰኞ ገበያ ዝቅ ብለን የነበረው መንገድ ነው። እሱን ነው እያነሳን ያለ ነው። እንግዲህ ያው የምታውቁታላችሁ ማለት ነው። እኔ ግን አላቅም፣ ለመጀመሪያ ጊዜ ነው እማየው። እንግዲህ ያው ገራዶ ልጆች ሀገራችሁን በትንሹም ቢሆን እናሳያችኋለን። እስቲ ኢንሻአላህ እንግዲህ ሰርፕራይዚንም አያለሁ ማለት ነው። ቦታው ላይ ስንደርስ ምን እንደሆነ ምንም የማውቀው ጉዳይ የለኝም። ተነሽ ብቻ ነው የተባልኩት ማለት ነው። እስኪ እንግዲህ ወደዛው እየደረስን ስለሆነ እዛ ደግሞ ያለውን እናሳያችኋለን። ሀባይብ ተከታተሉ። ውድ ቤተሰቦቼ እንግዲህ ሰርፕራይዙ ቦታ ደርሰናል። እንደምትመለከቱት እዚህ ቦታ ላይ ባሪያና ሁሴን በስሟ ያው የማህበር ቦታ እያስገነባውላት ነው። ትልቁ ሰርፕራይዝ ብዬ ያስኩት እኔ ይሄንን ነው። እናንተ ምን ገምታችሁ ነበረ? እንግዲህ ትደሰት አትደሰት የማውቀው ነገር የለኝም። ዞሮ ዞሮ ቦታው ላይ ደርሰናል። እንደምትመለከቱት እዚህ ትልቅ ማህበር ላይ ሰው አሁን ከውጭ እንደመንጣቷ ትደሰታለች ብዬ አስባለሁኝ። ደክማለች ብዙ ስለለፋች፣ ይህ ነገር ደግሞ ያስደስታታል ብዬ የለፋችበትን ገንዘቧን እዚህ ላይ አውሌላታለሁኝ። አሁን ቀጥታ መወስዳችሁ ወደ እሷ ነው። የእሷን ሀሳብ ደግሞ ትሰማላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በድጋሚ እንዴት ናችሁ? ሰላም ብያለሁኝ። እንግዲህ እስካሁን ድረስ እውነት ይሁን ውሸት ይሁን አላመንኩኝም። እንግዲህ እውነት ከሆነ በጣም ደስ ይለኛል። በእርግጥ እውነት ነው ብሎኛል። ያው አውርተንበታል እስከደረስን በኋላ ይሄ ነው ሰርፕራይዝ። እሺ ግን እስኪ እንደው ለጓደኞቻችንም እናሳያቸው ብሎ ነግሮኛል። ያው በስምሽ ነው ተብያለሁ። እኔ እዛሁኝ ብር ስልክለም ምናምን ያው የምልክለትን አጠራቅሞ ማለት ነው ውዶችዬ። እና ይሄ እንግዲህ ደስ ብሎኛል። እስኪ ደግሞ በስሜ የሆነው ወረቀቱን ሳይ ነው ማምነው እያልኩት እየተከራከርኩ ነው። እዚህ ጋር እንግዲህ እንደምታዩት በነገረኝ መሰረት 32 ሰው ነው አሉ ማህበሩ ውስጥ ያለው። ያው ወርሃዊ ክፍያም ትንሽ ናት። ወርሃዊ ክፍያ አልነበረውም። አንድ ጊዜ አጠራቅመን ነው በ6 ወርም ምናምንም እየተከፈለ ከዚህ ቦታ ከገባን 2 አመት ሆኖናል አለ። እኔ የማውቀው ታሪክ አልነበረኝም። ዝሮ ምንም ይሁን ምንም አልሐምዱሊላህ ያው አግኝቻለሁ ማለት ነው። በሱም ስም ይሁን በእኔም ስም እንግዲህ ወረቀቱን ሳይ ነው የማረጋግጠው። እዚህ ጋር እንደምታዩት ከዚህ ሰፊ ቦታ ነው። እውነት ለመናገር ማህበሩም 32 ሰው ከሆነ ማህበሩም ትንሽ ነው። ቦታው ከዚህ እንግዲህ ስንት ካሬ እንደሆነ አልጠየቅኩትም። የሰውን ብዛት ግን 32 ሰው እንደሆነ ነው የነገረኝ።
ያው እኛ አልሐምዱሊላህ ይሄ ደግሞ እንግዲህ ሁለተኛ የማህበር ቦታችን ይሆናል ማለት ነው። አንድ ማህበር ቦታ አለን። ኮምቦልቻም ነበረ። የኮምቦልቻውን እንኳን ሽጠን ወጥተናል። እዚህ ደግሞ እኔ ኮምቦልቻው ከተሸጠ በኋላ እዚህ እንደገባን አላቅም ነበር። እንደምታዩት ያው በመጠኑ እንግዲህ ያው ብዙ ሰው እዚህ የመንግስት ሰራተኛ ሰው ምናምን እንደሆነ ነው የነገረኝ። ያው ወርሃዊ ክፍያ ሳይሆን 6 ወር 5 ወር ቆይተው አንድ ጊዜ 30 ሺህ ብር 50 ሺህ ብር እንደዛ ነው የምናዋጣው አሉ። ዝሮ ዝሮ እንቅስቃሴያቸው ደስ ይላል። ምንም አይልም። ብዙ ከቀጠሉ እንደገና ደግሞ የሚበልጠው ሰው አገር ውስጥ ስለሆነ የመንግስት ሰራተኛ ምናምን ስለሆነ ሰው ያው ታውቃላችሁ አይደለም ቤተሰብ የሚያስተዳድር ሰውና ምንም የሆነ የመንግስት ሰራተኛ እንግዲህ ከብር ላጠራቅሞ ይሄንን በየወሩ ስለሚያስቸግር እቁብም ገብተው ምንም ብለው ብር አጠራቅመው ነው እንትን የሚሉት። እንደምታዩት ጥልቀቱ ወደ መሬት በዚህ መልክ ያው የተወሰነ ስራ ተካሂዷል። ያው ደህና ነው ማሻአላህ። አስፋልት ዳር ነው ይሄ የምታዩት ቆርቆሮ በቆርቆሮ እሱ ነው ድንበራችን። ያው ፊቱ ደግሞ መንገድ ወደኛ ሀገር የሚያስኬደው ወደ ቦረና ወግዲ ምናምን ወደ ከላላ ቀስታ ምናምን የሚያስኬደው መንገድ እፊት አለ ማለት ነው። ያው ካለቀ አሪፍ ነው፣ ደስ የሚል ነው። ቦታው በጣም ደስ ይላል እውነት ለመናገር እንግዲህ ያው የማህበሩ እንቅስቃሴ ይወስነዋል ማለት ነው እዚህ ቦታውን ጥሩ ደረጃ ለማድረስ እንጂ እውነት ለመናገር ከተሰራ በጣም አሪፍ ነው። ከተማውም እየደመቀ ነው። በጎንና በጎኑ ራሱ ፎቅ አለ ምናምን ለመኖሪያም ለስራም አማካይ ቦታ ነው። ቦታው በጣም ደስ የሚል ነው። እንግዲህ ደግሞ የበለጠ ደግሞ ደስ የሚለኝ ስሜን ሳይ ነው ማለት ነው ውዶችዬ። እንግዲህ ቤት ስንገባ ደግሞ ስምሽን አሳይሻለሁ ብሎኛል። አልሐምዱሊላህ ረብል ዓለሚን። እንግዲህ በበረሃ እንደ መቆየቴ ያው ገንዘቤ ብደክም አሉባልታ ላይ አልወደቀብኝም። ብዙ ሰው ከውጭ ሲመጣ ታውቃላችሁ አይደለም በባልና በእናት በአባቱ ያለቅሳል። እኔ ደግሞ አልሐምዱሊላህ ረብል ዓለሚን እንግዲህ ተለያይተን ከ3 አመት በላይ ቆይተናል። እሱ እዚህ ሆኖ እኔ እዛ ሁኜ 3 አመት አካባቢ ቆይተናል። እንግዲህ በ3 አመት ውስጥ እኔ አልሐምዱሊላህ ከማቀው ውጭ ደግሞ ይሄን አግኝቻለሁ ማለት ነው። ያው በጣም ደስ ይላል። ወደዚህ ለምንድን ነው የመረከው ስለው ያው ቀለል ባለ ገንዘብ ብር ስለተገባ ነው የሚል መልስ አግኝቻለሁ። እንዳጠቃላይ አልሐምዱሊላህ ረብል ዓለሚን እንግዲህ አላህ መጨረሻችንን ያሳምርልን እንጂ ይልፋቴን አላህ ቆጥሮልኛል። ይሄ ራሱ የተወሰነ ስቴፕ ራሱ ሂደን መልሰን ደግሞ ቦታ ገልበጥን ብናረግበት አሪፍ ነው። በዚሁ አጋጣሚ ደግሞ መግባት የምትፈልጉ የገራዶ ልጆች በተለይ ገራዶዎች ካላችሁ እውነት ለመናገር ለመስሪያም ለመኖሪያም ነው የሚሆነው። ቦታው አሪፍ ነው። ክፍያውም ቢሆን በማያጨናንቅ መልኩ እንደሚከፈል ነው የነገረኝና ያው ትንሽ እንቅስቃሴ ያለው ሰው ቢገባ ይዋጣዋል ማለት ነው። እና እንግዲህ የዛሬው ሰርፕራይዝ ይሄንን ይመስላል። በጣም ደስ ብሎኛል። የበለጠ ደግሞ እንግዲህ በስሜ መሆኑን ሳይ ደስ ይለኛል እላችኋለሁኝ። በተረፈ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉን፣ ሸር አድርጉን። እቃ ማዘዝ የምትፈልጉም እንግዲህ ያው በእግራችንም ገራዶ ደረስን ማለት ነው። እቃ ምዘዙን፣ የፈለጋችሁትን እቃ እናመጣለን ወዶችዬ፣ እናደርሳለን በየሀገሩ። ለዛሬ ይዘንላችሁ የመጣ ነው ይሄንን ይመስላል። በተረፈ በሌላ ቪዲዮ እንገናኛለን። ባይ ባይ። እና ውድ ቤተሰቦች ሰው ደግሞ ስላላመነች ቤት ስንገባ ደግሞ ካርታና ፕላኑን አሳያችኋለሁኝ የበለጠ ደስ እንዲላት አሁን ስለተጠራጠረች። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።